በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑና እንዲሁም ወጣቶችን አስገድዶ ለውትድርና መመልመልም እየተበራከተ መምጣቱ ተጠቆመ። በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገለጹ። ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሄድ ነው ተባለ። ኤርትራ ለሱዳን አንድነትና መረጋጋት የምታደርገውን ጽኑ ድጋፍ አጠናክራ እንደምትቀጥል ተገለጸ። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። አበይት መረጃዎችን በማስቀደም ጀምረናል። በቆይታችን ሌሎች በርካታ መረጃዎችም ይኖሩናል። አብራችሁን ቆዩ። በአማራና በትግራይ ክልል የይገባኛል ውዝግብ ባለበት የራያ አካባቢ እገታ፣ ዝርፊያና ግድያ እየተስፋፋ መሆኑንና ወጣቶችን አስገድዶ ለውትድርና መመልመልም መበራከቱ ተነገረ። ከአካባቢው ነዋሪዎች ከተጎጂዎችና ቤተሰቦቻቸው በተሰባሰበ መረጃ በተለይ በራያ 5 ወረዳዎች ሰዎችን አግቶ ማስለቀቂያ ገንዘብ መጠየቅ፣ ታዳጊዎችን ጨምሮ ዜጎችን አስገድዶ በማገት የታጣቂ ቡድን አባላት እንዲሆኑ መመልመል እየተስፋፋ መጥቷል ተብሏል። ይህ እገታ፣ ዘረፋና ግድያ ማንነትና የፖለቲካ አመለካከትን መሰረት አድርጎ ጭምር የሚካሄድ በመሆኑ ፖለቲካው ለወንጀል ድርጊት ሽፋን ለመሆኑ ምስክር ነውም ተብሏል። ወንድማቸውን 600 ሺህ ብር ከፍለው ከእገታ ያስለቀቁና በውጭ ሀገር የሚኖሩ እማኝ እንደየአካባቢው ቢለያይም በዚህ ድርጊት በዋናነት የትግራይ ጊዜያዊ አስተዳደር ጸጥታ አባላት ነን በሚሉ ታጣቂዎች የሚፈጸም መሆኑንና የአማራ ፋኖ ታጣቂ ናቸው በተባሉ ቡድኖችም በድርጊቱ ውስጥ ተሳታፊ መሆናቸውን እንደሚያውቁ ተናግረዋል። እየተስፋፋ የመጣው ህገወጥነት ለተራ ዘራፊና ቀማኛ ምቹ በመሆኑም የወንጀል ተሳታፊዎችን በእርግጠኝነት ለመለየት አደናጋሪ መሆኑን አንድ የአላማጣ ከተማ መምህር ስለ ጉዳዩ በሰጡት ምስክርነት ላይ ተናግረዋል። ግድያና እገታ በተደጋጋሚ በሚፈጸምባት ራያ አላማጣ ከተማ ባለፈው ሳምንት 2 ወጣቶች በተከታታይ ተገድለዋል። አንድ ማንነቱ ያልታወቀ ወጣት ዳር 13 2018 ዓ.ም በአላማጣ ከተማ ገበያ አካባቢ ተገድሎ የተገኘ ሲሆን በተመሳሳይ ዳር 15 2018 ዓ.ም አብዲ መኮንን የተባለ ወጣት እንዲሁ ተገድሏል። በአማራ ክልል በኩል የተቋቋመው አስተዳደር ከመፍረሱ በፊት የአማራ ፖሊስ አባል የነበረው አብዲ የተገደለው በዕለቱ ምሽት 2 ሰዓት ገደማ የትግራይ ጊዜያዊ አስተዳደር ታጣቂዎች ናቸው በተባሉ ግለሰቦች በጩቤ ተወግቶ መሆኑን ባልደረቦቹ ተናግረዋል። ከግድያው በተጨማሪ አንድ የሃይማኖት አባትን ጨምሮ በርካቶች በታጣቂዎች መታገታቸውንም ነዋሪዎች ገልጸዋል። ቀሲስ ናየው ደርበው የተባሉ የአቦ ገብረ መንፈስ ቅዱስ ቤተክርስቲያን አስተዳዳሪ ህዳር 18 2018 ዓ.ም ከኮረም ከተማ በምሽት በታጣቂዎች ታፍነው መወሰዳቸውን የከተማዋ ነዋሪዎች ተናግረዋል። ታጣቂዎች ያፈኗቸውን የሃይማኖት አባትና ወጣቶችን ለመልቀቅም እስከ 1 ሚሊዮን ብር እንደሚጠይቁ ነው ምንጮች የገለጹት። በፖለቲካ አመለካከትና ለገንዘብ የሚታፈኑ ሰዎች አካላዊ ድብደባ እንደሚፈጸምባቸውም ከዚህ ቀደም ታግተው የነበሩ ግለሰቦች ተናግረዋል። ባለፈው 1 ወር ገደማ ውስጥ በትግራይ ጊዜያዊ መንግስት ታጣቂዎች ከታፈኑ የሃይማኖት አባቶች መካከል ከ1 ዓመት በፊት እንደ አዲስ የተቋቋመው የራያ ሀገረ ስብከት ሂሳብ ሹም መምህር ሀረገወይን አያሌው፣ የቅልሻ ደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳድር ሊቀ ስዩማን ቀሲስ ካህሳይ መረሳ፣ የራያ አላማጣ ቤተ ክህነት ጽሕፈት ቤት ኃላፊ መርጌታ የማነ ብርሃን ታፈሰና ሌሎች ወጣቶች ይገኙበታል። ከፖለቲካ አመለካከት ልዩነት በተጨማሪም ከገጠር እስከ ከተማ ገንዘብ ያላቸው ሰዎች በየጊዜው በታጣቂዎች እንደሚታገቱ የአካባቢው ነዋሪዎች ተናግረዋል። በተጨማሪም በአካባቢው ያለው ሁኔታ አቅሙ ደና የሆነ ሰው ከተገኘ ይታፈናል ሲሉም ነው የገለጹት። አንድ የራያ አካባቢ ነጋዴ ልጆቹንና ሚስቱን የህወሓት ታጣቂዎች ናቸው ያላቸው ኃይሎች ለማገት ሙከራ ካደረጉ በኋላ ቤተሰቡን ይዘው ወደ አዲስ አበባ ለመግባት መገደዱም ተሰምቷል። አንድ የአላማጣ ከተማ ነዋሪ እናት የታገተ ልጃቸውን ለማስለቀቅ የአንገትና የግንባር ወርቃቸውን ሸጠው ለታጣቂዎች 400 ሺህ ብር ከፍለው ማስለቀቃቸውም ተነግሯል። እጃቸው ላይ ገንዘብ የሌላቸው ቤተሰቦቻቸው የታገቱባቸውን ሰዎች ለማስለቀቅ መሬት ከመሸጥ እርጥባን እስከተባለ የአደባባይ ልመናም ደርሰዋል። የትግራይ ጊዜያዊ መንግስት ታጣቂዎች ከዚህ ቀደምም በፖለቲካ አመለካከት ላይ የተመሰረተ እስር ሲፈጽሙ የነበረ ቢሆንም የማስለቀቂያ ገንዘብ መጠየቅ የጀመሩት ከቅርብ ጊዜያት ወዲህ ነው። የሃይማኖት አባቶችን ጨምሮ ግድያና እገታ በተደጋጋሚ የሚፈጸመው አላማጣ፣ ኮረም፣ ዛታ፣ ኦፍላና አዘቦ ባሉ የራያ ወረዳዎች ውስጥ ነው። ከእገታ ድብደባና ንብረት ዘረፋ በተጨማሪም በአንዳንድ የገጠር አካባቢዎች ወጣቶችን በግዳጅ ለወታደራዊ ስልጠና የመመልመል እንቅስቃሴም እየተደረገ መሆኑን ነዋሪዎቹ ጠቁመዋል። የአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት
በአሁኑ ወቅት በአወዛጋቢ የራያ አካባቢዎች በስፋት የሚንቀሳቀሱት የትግራይ ጊዜያዊ መንግስት ታጣቂዎች በገጠር መንደሮች ወጣቶችን ለወታደራዊ ስልጠና ለመመልመል እንደሚንቀሳቀሱም ምንጮች ገልጸዋል። አንድ የአካባቢው ነዋሪ በገጠር አካባቢዎች ወዛደሮች ለስራ ይፈለጋሉ ብለው ከወሰዷቸው በኋላም ወደ ስልጠና ያስገቧቸዋል ብለዋል። የፋኖ ታጣቂዎች አልፎ አልፎ በሚንቀሳቀሱባቸው ውስን የገጠር አካባቢዎች ላይ ወጣቶች እንዲቀላቀሏቸው እኛ እየታገልን እናንተ ምን ትሰራላችሁ በሚል ጫና እንደሚፈጥሩም ምንጮች ገልጸዋል። ምንም እንኳን በሚንቀሳቀሱባቸው ውስን ቦታዎች ላይ ማህበረሰቡን እየሰበሰቡ ድጋፍ እንዲሰጧቸው ቢጠይቁም እስካሁን ድረስ የግዳጅ ምልመላ እንዳልገጠማቸው ነዋሪዎቹ ጠቁመዋል። የትግራይ ጊዜያዊ መንግስት ታጣቂዎች በአማራ ክልል በኩል በተሰየመው አስተዳደርና በአካባቢው ኮማንድ ፖስት ስር የሚመሩ መንግስታዊ ተቋማትን በኃይል እየተቆጣጠሩ ነው ተብሏል። ባለፉት 2 ሳምንታት ውስጥም የስራ ኃላፊዎችም በዛቻና ማስፈራሪያ እንዲለቁ በማድረግ የጤና፣ የውሃ፣ ትራንስፖርት ተቋማትን መቆጣጠራቸውም ተገልጿል። የትግራይ ጊዜያዊ መንግስት ታጣቂዎች ግድያ፣ እገታ፣ ዘረፋና የተቋማት ኃላፊዎችን በጫና ስራ የሚያስለቅቁባቸው አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት መኖሩ ይታወቃል። ይሁን እንጂ ኮማንድ ፖስቱ ግጭት እንዳይፈጠር በሚል የትግራይ ኃይሎችን እንቅስቃሴ ማስቆም አለመቻሉን ለጉዳዩ ቅርበት ያላቸው አንድ የአካባቢው ባለስልጣን ተናግረዋል። በአወዛጋቢ የራያ አካባቢዎች በተለይ ባላማጣ ከተማ በተደጋጋሚ ግድያዎች መፈጸማቸው ይታወሳል። በአወዛጋቢ የራያ አካባቢዎች የፌዴራል መንግስት ያሰማራው ኮማንድ ፖስት ለቆ እንዲወጣ ህወሓት ዳር 17 2018 ዓ.ም በሰጠው መግለጫ ጠይቋል። ህወሓት ኮማንድ ፖስቱ አወዛጋቢ የራያ አካባቢዎችን ለቆ እንዲወጣ የጠየቀው ለ6 ወር ጊዜ ገደብ ተሰጥቶት ከ3 ዓመት በላይ መቆየቱ አግባብነት የለውም በሚል ነው። በሌላ በኩል ኢትዮጵያ ዓለም አቀፍ የአየር ትርኢት ልታካሂድ ነው። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓልን በማስመልከት ዓለም አቀፍ የአየር ትርኢት ልታካሂድ መሆኑ ተገልጿል። የአየር ኃይሉ ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሂዳለን ብለዋል። ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች፣ ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሆነም ገልጸዋል። የአየር ትርኢቱ በመጪው ወርሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ መረጃዎች አመላክተዋል። በሌላ መረጃ በኦሮሚያ ክልል አርሲ ዞን የሚፈጸመው የምዕመናን ግድያና እገታ አሁንም አለመቆሙን የአርሲ ዞን ሀገረ ስብከትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገልጸዋል። በቤተክርስቲያኗ የሕዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ በዞኑ ሆንቆሎ ዋቤ ወረዳ ከሰሞኑን 14 ሰዎች ታግተው 11ዱ ገንዘብ ከፍለው ተለቀዋል፣ 3ቱ አልተለቀቁም ብለዋል። ሆንቆሎ ዋቢ ወረዳ ቀቅሳ ቀበሌ ህዳር 18 ቀን 2018 ዓ.ም 11 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው ወጥተዋል። ይህንን ሰምታችሁ ነበር በሚል ለቀረበላቸው ጥያቄ ሲመልሱም እገታን የተፈጸመው እኛ ባለን መረጃ ግድያ የለም ሲሉ ገልጸዋል። ባለፈው ሳምንት በዚህ ወረዳ አንድ አርሶ አደር በታጣቂ ኃይሎች ተገድሎ ጅብ በልቶ ጥፍርና አጥንቱ ብቻ እንደተገኘ የሟች ባለቤትም ከባድ ጉዳት እንደደረሰባት አንድ የአርሲ ዞን ወረዳ ቤተ ክህነት አመራር ተናግረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ዞን ሀገረ ስብከት በበኩሉ ህዳር 14 ለ15 አጥቢያ በመርቲ ወረዳ ፈረቀሳ ጃዊ በሚባል ቦታ ሽመልስ ሙላቱ፣ አበራ ሽመልስ፣ ብርሃኑ ሽመልስ ሁለቱ የሟች ልጆች ናቸው የተባሉ ምዕመናን በቤታቸው ተገድለዋል። በአርሲ ዞን እየተደጋገመ ስላለው ጥቃት ቤተክርስቲያኗ ምን እየሰራች ነው በሚል የቤተክርስቲያኗ የህዝብ ግንኙነት መምሪያ ኃላፊ መጋቢ ሰላም ሰለሞን ቶልቻ ከዚህ በፊት በነበረው ሁኔታም የምዕመናን ግድያ፣ እገታና ማፈናቀሉ እየተፈጸመ ነው። በየቀኑ ምን አዲስ ነገር ተፈጠረ እያልን ነው። ጥቃቱን ማስቆም የሚያስችል የተገኘም መፍትሄ የለም የሚል ምላሽ ሰጥተዋል። ቋሚ ሲኖዶስ በጉዳዩ ላይ ተወያይቶበት አጣሪ ልዑክ ልኮ የአጣሪ ልዑካኑ መረጃ ለቋሚ ሲኖዶሱ ተሰጥቷል ያሉት ኃላፊው ቋሚ ሲኖዶሱ ወስኖ አፈናውና ስደቱ መፈናቀሉ እንዲቆም ከሚመለከታቸው የፌዴራሉና መንግስት የክልሉ አካላት ጋር ይወያያል በሚል እየጠበቅን ነው ብለዋል። አክለውም ከግድያው ካፈናውና ከሚፈናቀለው ባሻገር ከፍተኛ የስነ ልቦና አለመረጋጋት አለ። በዞኑ ነገ ምን ይመጣል በሚል ነግቶ እስኪመሽ መሽቶ እስከሚነጋ ድረስ አለመረጋጋት አለ። ስርዓተ አምልኮን ለመፈጸምም ሆነ ተረጋግቶ ህይወትን ማስቀጠል አልቻልንም። ይህ በየትኛው መልክ በልዩ ትኩረት ሊታይ የሚገባው ጉዳይ ነው ሲሉም ተናግረዋል። በነዳጅ የሚሰሩ ተሽከርካሪዎች የሚለቁትን በካይ ጋዝ ለመቆጣጠር የሚያስችል መሳሪያ እንዲገጥሙ ሊደረግ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ከእጽዋት የሚዘጋጅ የአውሮፕላን ነዳጅ ለመጠቀም የሚያስችል ዘላቂ የአቪዬሽን ነዳጅ ላይ የተሰራ የአዋጭነት ጥናት ሪፖርት ህዳር 18 ቀን 2018 ዓ.ም ሲያቀርብ የተገኙት የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜ በነዳጅ የሚሰሩ ተሽከርካሪዎች የሚለቁት በካይ ጋዝ ምን ያህል መሆን እንዳለበት የሚወስን ስታንዳርድ መዘጋጀቱን ገልጸዋል።
ሚኒስቴሩ ስታንዳርዱን ያዘጋጀው ከኢትዮጵያ የደረጃዎች ኢንስቲትዩት ጋር መሆኑንና አሽከርካሪዎች በተዘጋጀው ስታንዳርድ መሰረት የማይጠቀሙ ከሆነም እንደሚታገዱ፣ በተለይም ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ ካላስተካከሉ እንደሚታገዱ አስታውቀዋል። ተሽከርካሪዎች የሚለቁት የጋዝ መጠን በሕጉ ከተቀመጠው በላይ መብለጥ እንደሌለበት መጠኑን ያስቀመጠ የሕግ ድንጋጌም ተዘጋጅቷል። ይህ ሕግ ስራ ላይ መዋሉ በካይ ጋዝ እንዲቀንስ ያደርገዋል ተብሏል። ለትራፊክ አደጋ ተጎጂዎች ነፃ ሕክምና የማይሰጡ ተቋማት በሕግ እንደሚጠየቁ ተገልጿል። የትራፊክ አደጋ ጉዳት ደርሶበት ወደ ሕክምና ተቋማት ያመራ ማንኛውም ሰው እስከ 15000 ብር የሚደርስ አስቸኳይ የነፃ ሕክምና አገልግሎት እንዲያገኝ የሚፈቅደውን መመሪያ ተግባራዊ የማያደርጉ ተቋማትና ባለሙያዎች በሕግ ይጠየቃሉ ተብሏል። የመንገድ ደህንነትና መድህን ፈንድ አገልግሎት እንዳስታወቀው የመንግስትም ሆነ የግል የሕክምና ተቋማት ጉዳት ደርሶበት የሚመጣን ማንኛውም ግለሰብ በነፃ የመርዳት ግዴታ ቢኖርባቸውም አንዳንድ ተቋማት በመመሪያው የታዘዘውን አሰራር ተግባራዊ እያደረጉ አይደለም ተብሏል። መመሪያውን ተላልፈው የተገኙ የሕክምና ባለሙያዎችና ተቋማቱ እርምጃ ይወሰድባቸዋል ሲሉም ማስጠንቀቂያ የሰጡት የአገልግሎቱ የህዝብ ግንኙነት አስተባባሪ አቶ ሱራፌል ብርሃኑ ሁሉም የሕክምና ተቋማት ለትራፊክ አደጋ ተጎጂዎች ያለምንም ቅድመ ሁኔታ አስቸኳይ የሕክምና እርዳታ መስጠት እንዳለባቸው አጽንኦት ሰጥተዋል። ይህ ግዴታ የተቀመጠው ከ2005 ዓ.ም ጀምሮ እንደሆነ ያስታወሱት አስተባባሪው በወቅቱ የወጣው ተቋማቱ እስከ 2000 ብር የሚደርስ ሕክምና በነፃ እንዲሰጡ የሚያዘው መመሪያ ተሻሽሎ ወደ 15000 ብር መሻሻሉን ተናግረዋል። አስተባባሪው አቶ ሱራፌል ምንም እንኳን ስልጠናና መመሪያ በተደጋጋሚ ቢሰጥም ጥቂት የማይባሉ የጤና ተቋማት ሕጉን አላቀውም በሚል ምክንያት አገልግሎቱን ከመስጠት መቆጠባቸው ለቅጣት ይዳርጋቸዋል ሲሉም አስጠንቅቀዋል። የጤና ተቋማት ለነፃ አስቸኳይ ሕክምና ያወጡት ወጪ ተመላሽ እንደሚደረግ ያስረዱት አቶ ሱራፌል ፈንዱ ይህንን ነፃ አስቸኳይ ሕክምና ለማስፈጸም የሚያስችል ገንዘብ የሚያሰባስበው ከራሱ መዋጮ በተጨማሪ ከኢንሹራንስ ኩባንያዎች እንደሆነ ጨምረው ገልጸዋል። ሱዳንና ኤርትራ የፖለቲካና የደህንነት ትብብራቸውን ለማጠናከር ተስማሙ። የሱዳን ሉዓላዊ ምክር ቤት ኃላፊ ጀነራል አብዱል ፈታህ አልቡርሃን የኤርትራውን ፕሬዝዳንት ኢሳያስ አፈወርቂን በፖርት ሱዳን ተቀብለዋል። የውይይታቸው የትኩረት ነጥቦች ሁለቱም መሪዎች ባደረጉት ውይይት ኤርትራ ለሱዳን አንድነትና መረጋጋት የምታደርገውን ጽኑ ድጋፍ፣ የሁለቱም ወገኖች የውጭ ጣልቃ ገብነት ተቃውሞና ክልላዊ ሰላም ለማስፈን የጋራ እርምጃ አስፈላጊነት የትኩረት ነጥቦች ነበሩ ተብሏል። የኤርትራው ፕሬዝዳንት የሱዳን መረጋጋት ለክልሉ መረጋጋት ቁልፍ ነው ሲሉ በድጋሚ አረጋግጠዋል። ጉብኝቱ የሱዳን ጦር እንደ አውሮፓውያን አቆጣጠር ከሚያዚያ 2023 ጀምሮ ሀገሪቱን እያመሰ ባለው ጦርነት ከአማጺው የፈጥኖ ደራሽ ኃይል ጋር ትግሉን በቀጠለበት ወቅት የመጣ ነው ሲል የዘገበው ስፑትኒክ ነው። በቆሰሉ ሰዎች ላይ መኪና ሲነዱ ተመልክቻለሁ። አብዱል ቃድር አብዱላሂ አሊ በሱዳን ኤልፋሽር ከተማ ላይ በተደረገው ከበባ ምክንያት ላለባቸው የስኳር ህመም የሚሆን መድኃኒት ሳያገኙ ወራትን አሳልፈዋል። በዚህ ምክንያት እግራቸው ላይ የነርቭ ጉዳት ደርሶባቸዋል። በትክክል ለመራመድ የሚቸገሩት የ62 ዓመቱ አሊ የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ ከተማዋን ሲቆጣጠር እጅጉን መደናገጣቸውን ያስረዳሉ። በምዕራባዊ ዳርፉር የምትገኘውን ይህችን ከተማም በፍጥነት ለቀው ሲወጡ ምንም ህመም አልተሰማቸውም። አርኤስኤፍ በመጣበት ጠዋት የጥይት ተኩስ ነበር፣ ብዙ ተኩስ ፈንጂም እየፈነዳ ነበር ይላሉ። ሰዎች በፍርሃት ከቁጥጥር ውጪ ሆነው ነበር። ከቤታቸው ወጥተው ሮጡ። ሁሉም ሰው ወደ ተለያየ አቅጣጫ ነበር የሚሮጠው። አባት፣ ወንድ ልጅ፣ ሴት ልጅ እየሮጡ ነበር ሲሉ የነበረውን ሁኔታ ያስታውሳሉ። ለ18 ወራት በከበባ ውስጥ የቆየችው ኤልፋሽር ከተማ በፈጥኖ ደራሽ ኃይሉ የተያዘችበት ሁኔታ የሱዳን የእርስ በርስ ጦርነት አንድ አስከፊ ምዕራፍ ነው። ከኤልፋሽር ያመለጡ ሰዎች እማኝነትን ለመስማት በሰሜናዊው አገሪቱ ክፍል የሱዳን ጦር ወደሚቆጣጠራቸው ግዛቶች መጓዙን የጠቆመው ቢቢሲ ጉዞዎችን በሙሉ በአገሪቱ ባለስልጣናት ክትትል እየተደረገባቸው ነበር ብሏል። ፈጥኖ ደራሽ ኃይሉ ከሚያዝያ 2015 ዓ.ም ጀምሮም ከሀገሪቱ መደበኛ ጦር ጋር ውጊያ ውስጥ ነው። የኤልፋሽር መያዝ ለቡድኑ ትልቅ ድል ነበር። የሱዳን ጦር ዳርፉር ውስጥ የነበረውን ብቸኛ ይዞታ ለቆ እንዲያፈገፍግ ማድረግም አስችሎታል። በከተማዋ የተፈጸሙት ሰፊ የሰብአዊ መብት ጥሰቶችን የሚያሳዩ ማስረጃዎች መውጣታቸውን ግን ቡድኑ ዓለም አቀፍ ውግዘት እንዲደርስበትና አሜሪካም ጦርነቱን ለመቋጨት የበለጠ ትኩረት እንድትሰጥ ምክንያት ሆኗታል።
የቢቢሲ ጋዜጠኞች አሊን ያናገሯቸው ከኤልፋሽር በ770 ኪሎ ሜትር ርቀት ላይ ከአልዳባህ ከተማ አቅራቢያ በሚገኝ በረሃ ውስጥ በተመሰረተ መጠለያ ካምፕ ውስጥ ነው። በወቅቱ ቤተሰባቸው ድንኳን እንዲያገኙ ለማስመዝገብ እየሞከሩ ነበር። የአርኤስኤፍ ተዋጊዎች ሰዎች ላይ ጥይት እየተኮሱ ነበር። አዛውንቱ ንጹሃን ላይ ጥይታቸውን የሚጨርሱት እነርሱ ላይ ነበር ይላሉ። የተወሰኑት የአርኤስኤፍ ተዋጊዎች በመኪና ነው የመጡት። አንድ ሰው እየተነፈሰ ከተመለከቱ በላዩ ላይ ይነዱም ነበር ሲሉ የተመለከቱትን ተናግረዋል። አሊ እንደሚያስረዱት ከአካባቢው ያመለጡት በቻሉት ጊዜ ሁሉ እየሮጡ መሬት ላይ እየዳሁ አሊያም አደጋ በሚቃረብበት ሰዓት እየተደበቁ ነው። መኖሪያቸው ከኤልፋሽር ጥቂት ኪሎ ሜትር ርቀት ላይ የምትገኘው ጉርኒ መንደር ነች። ከኤልፋሽር ከተማ የሚሸሹ ሰዎች የመጀመሪያ መዳረሻቸው ጉርኒ ነች። በአቅራቢያው በሚገኘው ዘምዘም ተፈናቃዮች መጠለያ ጣቢያ ኃላፊ የነበረው መሐመድ አባክር አደምም ከከተማዋ ከሸሸ በኋላ ያመራው ወደዚች መንደር ነበር። የፈጥኖ ደራሽ ኃይሉ ሚያዝያ ወር ላይ ዘምዘምን ሲይዙ ነበር ወደ ኤልፋሽር የሸሸው። ጥቅምት ላይ ደግሞ ከኤልፋሽር በወጣ በማግስቱ ከተማዋ በአርኤስኤፍ ተይዛለች። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። ዳግም በሌሎች መረጃዎች እስከምንገናኝ ጤና ይስጥልን።